ሰርቪስ ለገበሬ መስጠት ቀላል መሆን አለበት። አግሪካልቸር በባህሪው ኮመርሻል ኦሪየንትድ ካልሆነ በስተቀር ስሞል ሆልደር ፋርመር ዶሚኔትድ በሆነበት አግሪካልቸር አይደለም ዲጂታል ሰርቪስ ሌላ መደበኛ ሰርቪሶችንም ስኬል አፕ ለማድረግ እና ለማጠናከር በጣም ያስቸግራል። ካራክተሮቻችን ሞር ውመን እንዲሆኑ ነው እየሰራን የነበረው። ኤግዛምፕል ሰጥሽ ፀሐይ የምትባል ካራክተር አለችን። ፀሐይ አንድ ዲቨሎፕመንት ኤጀንት ነች። ሆል ወረዳውን እሷ ነች ሊድ የምታደርገው። ምንድነው የተረዳሁት ከሸጥኩት በኋላ ገበሬዎች ቴምፕሬቸር ኢሚዲቲ መምላት አይችሉም ወይ ትንሽ ከተሳሳተ ምርት ይበላሽባቸዋል። ኮላቦሬሽኑን በደንብ እንፈልጋለን ቢካዝ ለብቻችን የምንፈጥረው ለውጥ ስለሌለ ሁላችንም ግን አንድ ላይ ሆነን ግብርናው ላይ የሆነ አስተዋጽኦ ማድረግ እንችላለን ብዬ አስባለሁ። ስሜ አብርሃም እንድሪያስ ይባላል። የለርሻ ዲጂታል ፕላትፎርም ፋውንደር ኤንድ ማኔጂንግ ዳይሬክተር ነኝ። ስሜ ኢዮብ ተክላይ ይባላል። የእንኮይ ቴክኖሎጂ ኮፋውንደር እና ደግሞ ማርኬቲንግ ማናጀር ነኝ። ስሜ ቅዱስ ማርቆስ ይባላል። የስታርታፕ ስም ዋይልድ መሽሩም ፒኤልሲ ነው። ስሜ መኖር ባህኑ ይባላል። በኦርቢት ኢኖቬሽን ሀብ ኢንኩቤሽን ፕሮግራም ኦፊሰር። ቤዚካሊ የኛ ካምፓኒ የሚሰራው የለርኒንግ ኮንተንት ዲቨሎፕመንት ላይ ነው ወይም ደግሞ ሞጁል ዲቨሎፕመንት ላይ ነው የምንሰራው። ኩዊን አግሮ ሶሉሽን በግብርናው ዘርፍ የተለያዩ ፕሮዳክቶች አሉት። አንዱ የለርሻ ግብርና ቴክኖሎጂን በመጠቀም ለአርሶ አደር የተለያዩ አገልግሎት የምንሰጥበት ዶሮ እርባታ ማሰልፈያና የእንጉዳይ ዘር ማምረት ላይ ነው የሚሰራው። ለርሻን ለመመስረት አንድ የራሳችን በግብርናው ዘርፍ በማምረት በነበረን ተሞክሮ የተለያዩ የአግሪካልቸር ችግሮችን የማየት እድል ነበረን። ኢንስፓየር ያደረገን የመጀመሪያው ነገር ከለርኒንግ ኤክስፒሪየንስ ዲዛይን አካዳሚ ላይ ገብተን ወደ ተለያዩ ሩራል ኤሪያዎች የመሄድ አጋጣሚዎች ነበሩን እና እዛ ስንሄድ የትሬኒንግ ሃይራርኪውን አየን። ከፌደራል ጀምሮ እንዴት እስከ ወረዳ ድረስ እንደሚደርስ ኤንድ ፋርመሮች ደግሞ ምን ያክል በዛ ውስጥ ደግሞ የኖሌጅ ጋፕ እየተፈጠረና እነሱ ጋር ዴሊቨር የሚሆነው ኖሌጅ በጣም አነስተኛ እንደነበር አየን። እንግዲህ እኛ በዚህ ሴክተር ውስጥ ከ10 ዓመት በላይ ተሳትፎ ስለነበረን አንዳንድ ችግሮችን ቀረብ ብሎ ራሳችን የማየት እድሉ ነበረን። ከዛ በመቀጠል ግን ማንኛውንም ፕሮዳክት ዲዛይን ስናደርግ ኮክሬሽን ወይም በጋራ የማቀድ ፕሮግራም ሁሌ ከአርሶ አደርና ከሌሎች ከሚመለከታቸው አካላቶች ጋር እናደርጋለን። ለምሳሌ አንዱ ዲማንድ ድሪቭን እንዲሆን እንፈልጋለን። ብዙ ጊዜ ስፔሻሊ አግሪካልቸር ላይ ከማሽነሪ መጠቀም ቴንደንሲያቸው በጣም ሎ ነው። ከአኒማል ፊድ ጋር በተያያዘ ኢንኤፊሽንት አቅርቦቶች አሉ። ከዛ በተጨማሪ ደግሞ የአግሪካልቸር ሪሶርሶችን በደንብ የመጠቀም ቴንደንሲ በጣም ሎ ነው እና አወር ስታርታፕስ ፎከስ አድርገው የሚሰሩት ምንድነው እነዚህን ፕሮብሌሞች አይዴንቲፋይ በማድረግ ሶልቭ ነው የሚያደርጉት። አግሪካልቸር ላይ እንደምታውቂው ለዲቨሎፕመንት ኤጀንቶች የሚሰጡ በጣም ብዙ ትሬኒንጎች አሉ። 60,000 የሚሆኑ ዲኤዎች አሉ ኢትዮጵያ ውስጥ። ለነሱ ከፌደራል ጀምሮ እስከ ወረዳ ድረስ የሄደ ሲመጣ የሚወርድበት አሰራር ፌደራል ይወስዳል፣ ክልል፣ ከክልል ወደ ታች እያለ ሲመጣ ኖሌጅ በጣም እየተንጠባጠበ ነው የሚመጣው። እኛ ግን ኮንተንቱ ሙሉ ለሙሉ ዲቨሎፕመንት ኤጀንቶች አሁን ላይ አብዛኞቹ ታብ አላቸው ከሚኒስትሪ ኦፍ አግሪካልቸር የተሰጣቸው። ኮንተንቱን ቀጥታ ወደዛ ነው ምንጭንላቸው። ዴሊቨር የሚያደርጉት ኖሌጅ የተንጠባጠበ አይደለም። ቀጥታ ከዲቨሎፕመንት ኤጀንት ወደ ፋርመር ይሄዳል ማለት ነው። ምንድነው መጀመሪያ በማኑዋል ነበር የሰራሁት። ለምሳሌ ለማስረዳት የዶሮ ማሰልፈያ ሙቀት፣ ቴምፕሬቸር፣ ሂዩሚዲቲ እና ተርነር ያስፈልገዋል እና እያንዳንዱ ሲንቀሳቀስ በማኑዋል ነበር የሚንቀሳቀሰው። ከዛ በኋላ ዲጂታላይዝድ እየሆነ መጣ። ምንድነው የተረዳሁት ከሸጥኩት በኋላ ገበሬዎች ቴምፕሬቸር ሂዩሚዲቲ መምላት አይችሉም ወይ ትንሽ ከተሳሳተ ምርት ይበላሽባቸዋል እና አውቶማይዝድ ለማድረግ ነው ሁሉንም ያሰብኩት። ፕሮግራም የሆነ ሰጣቸዋለሁ በ21 ቀን ውስጥ ምንም ሳይነኩት ቀን ቆጥሮ ቴምፕሬቸር ሂዩሚዲቲ አስተካክሎ ምርት ይሰጣል ማለት ነው። ከዛ ውጪ ዲጂታል ቱል በባህሪው ትረስት ይፈልጋል። የኛ አርሶ አደሮች የትምህርት ደረጃቸው የስልክ የሚይዙበት ሁኔታ እንዲሁም ኮኔክቲቪቲ በአካባቢያቸው አነስ ያለ ነው። ስለዚህ የምንጠቀመው ለርሻ ኤጀንት የሚባሉ ዩኒቨርሲቲ የተማሩ የገበሬ ልጆች ናቸው። ስለዚህ በአካባቢያቸው ከገበሬ ጋር በመሰረቱት ጥሩ ግንኙነት በመጠቀም ያን ትረስት ኢሹ ሶልቭ ለማድረግ እንሞክራለን። ኮንተንቱን እኛ እናነበዋለን። ሰብጀክት ማተር ኤክስፐርቶች አብረውን ስላሉ እነሱ ያስረዱናል። እኛ ምንድነው የምናደርገው ከዛ በኋላ ኢንስትራክሽናል ዲዛይን እንሰጠዋለን። እንዴት መሆን አለበት፣ እዚህ ጋር ምን እናስገባ፣ ኤቭሪቲንግ ከሰራ ነው በኋላ በእኛ መልኩ እንዴት ሊሆን ይችላል የሚለውን ካሰብን በኋላ ወደ ፊልድ እንሄዳለን።
ብዙ ጊዜ ዲዎች ጋር ነው የምንሄድ፣ ዲና ፋርመሮች ጋር እንሄዳለን፣ እንጠይቃቸዋለን። ሶ ምንድን ነው ፔን ፖይንታችሁ፣ ምንድን ነው እንዴት ቢሆን ደስ ይላችኋል የሚሉትን ዩዘር ፐርሶና የምንለውን ነገር ኢምፓቲ ማፑን በደንብ እንሰራለን። ከነሱ ጋር ቁጭ ብለን እናወራለን። ብዙ በቃ ላይክ እንደ ጓደኛ ቁጭ ብለን እያወራን ነው ማለት ነው ዲዛይን የምናደርገው። አግሪካልቸርን ሪስኪ ነው ብሎ የማሰብ ነገር ስላለ ብዙ ዲጂታል ሰርቪስ ፕሮቫይደሮች ሄልዝን ካያችሁ፣ ኤጁኬሽንን ካያችሁ፣ ፋይናንሻል ሰርቪስን ካያችሁ ብዙ ዲጂታል ሰርቪስ ፕሮቫይደሮች እዛ አካባቢ በአጭር ጊዜ መጥተው ቶሎ ውጤታማ ሆነው ኮርፖሬት ካምፓኒ ይሆናሉ። ወደ አግሪካልቸር ግን ስንመጣ አግሪካልቸር በባህሪው ኮሜርሻል ኦሪየንትድ ካልሆነ በስተቀር ስሞል ሆልደር ፋርመር ዶሚኔትድ በሆነበት አግሪካልቸር አይደለም ዲጂታል ሰርቪስ ሌላ መደበኛ ሰርቪሶችንም ስኬል አፕ ለማድረግ እና ለማጠናከር በጣም ያስቸግራል። ስለዚህ እኛ እስካሁን ባለን ተሞክሮ በተቻለ መጠን ሊትሬሲ ችግር ባለበት ቦታ ከዩኒቨርሲቲዎች ጋር ለመስራት እንሞክራለን። የዩኒቨርሲቲዎችን ኬፓቢሊቲ ተጠቅመን ኤጀንቶችን፣ ፋርመሮችን ለማሰልጠን እንሞክራለን። ሪስክ ነው ብለው የሚያስቡበት ቦታ ዴታ ድሪቭን የሆነ ኮላተራላይዝድ ያልሆነ ግን ደግሞ ዴታን በመጠቀም አርሶ አደሮች ለዲጂታል ሰርቪስ መቅረብ እንዲችሉ ከባንኮች ጋር ኮክሬት ለማድረግ እንሞክራለን። አርሶ አደሮች በራሳቸው ብዙ ጊዜ ተስፋ አያደርጉም በእንደዚህ አይነት ዲጂታል ፕሮዳክቶች። ሶ ቫሊዩን ቶሎ እንዲያዩት ለማድረግ ለምሳሌ ብድር ከሆነ ብድር እንዲያገኙ፣ ኢንሹራንስ ከሆነ ፔይአውት እንዲኖራቸው፣ ማርኬት ሊንኬጅ ከሆነ የተሻለ ፕራይስ እንዲያገኙ ለማድረግ እንሞክራለን። ቫሊዩን በትክክል ካላገኙት ሰርቪሱ ሰፕላይ ድሪቭን መሆን አይችልም። አሁን ከረንትሊ እየሰራን ያለ ነው የለርኒንግ ማኔጅመንት ሲስተም ቢውልድ እያደረግን ነው። ሶ እሱ ለርኒንግ ማኔጅመንት ሲስተም የተለያየ ፊቸር ይኖረዋል። ስፔሻሊ ደግሞ አሁን እያሰብን ያለ ነው ትልቁ ደግሞ ኦፍላይን እንዲሆን ነው። እኛ ሀገር የኢንተርኔት አክሰሱ ሁሉም ጋር አልተዳረሰም ገና። ሶ እሱን ቀጥታ በኦፍላይን ሲስተም እንዴት ወደ ተጠቃሚ ማድረስ እንችላለን የሚለውን እሱን እየሰራንበት ቢውልድ እየተደረገ ያለ ሲስተም ነው። ለምሳሌ የኢትዮጵያ አብዛኛው ፖፑሌሽን ወጣት ነው፣ በከተማ ብቻ ሳይሆን በገጠርም ቢሆን። ግን በገጠር ያሉ ወጣቶች በብዛት ግብርና ሳቢ የሆነ አይነት ቢዝነስ ሆነው አያገኙትም። ስለዚህ በብዛት ከአግሪካልቸር እየራቁ ነው ያሉት። አንዱ ምናልባት ወጣቶችን ወደ ግብርና ለመሳብ የዲጂታል አግሪካልቸር ወይም ቴክኖሎጂን መጠቀም አንዱ መፍትሄ ሊሆን ይችላል። ስለዚህ ወደፊቱ የሚታየኝ አንዱ ወጣቶች በብዛት አግሪካልቸር ላይ ተሳትፎ እንዲያደርጉ ቴክኖሎጂ ትልቅ መንገድ ይከፍታል። ስፔሻሊ ደግሞ አሁን የፋርመር ልጆች አብዛኞቹ ስማርትፎን እየተጠቀሙ ነው እና ሶ በስማርትፎናቸው እንዴት ወላጆቻቸውን መርዳት እንደሚችሉ ኮርሶቻቸውን ደግሞ ኦፍላይን እነሱም ጋር የፋርመሮቹ ልጆቹም ጋር እንዴት ማድረስ እንችላለን የሚለውን እያሰብን ያለን። ሶ እኛ ሞር ፕሮግራሙ ላይ ፕሮግራሞች ፎከስ የሚያደርገው ኢኖቬቲቭ አይዲያ ስኬል ላይክ ማህበረሰቡ ላይ ደግሞ ኢምፓክት ክሬት ማድረግ የሚችሉ ዊች ኢዝ ሰስተይነብል የሆነ ኢምፓክት ክሬት ማድረግ የሚችሉ የማህበረሰቡን ህይወት ማሻሻል የሚችሉ ስታርታፖች ናቸው። ሶ ዴር ቫሊዩ ዴይ ብሪንግ ፍሮም አይዲያ ሊኖራቸው ይችላል። ኤምቪፒ ያላቸው ላይክ ፕሮዳክት ቴስት ያደረጉ ሊሆኑ ይችላሉ፣ ወይም ደግሞ ትንሽ ገበያ ላይ ወጥተው የሞከሩ ስታርታፖች ሊሆኑ ይችላሉ። በዚህ ፕሮግራም ላይ ከዲጂታል ቴክኖሎጂና ከአግሪ ካምፓኒዎች ጋር የተወሰነ የመስራት እድሉ አግኝቻለሁ። ልምዱ ጥሩ ነበር እና ብዙ ነገር ተምሬበታለሁ። ኦልሬዲ ሰክሴድ ከሆኑ ካምፓኒዎች ጋር ማለት ነው። ፓርትነርሺፕ እኛ እንደ ኪ አስፔክት ነው የምናየው። ሌሎች ስለፈለጉ ብቻ ፓርትነር የምናደርገው ሳይሆን በየቀኑ ኒው ዴቨሎፕመንቶች ካሉ እንከታተላለን። ኤኒ ፖቴንሻል ፓርትነርሺፕ ካለ መልቲ ስቴክሆልደር ፓርትነርሺፕ ነው የኛ ሞዴሉን ስንገልጸው የምንገልጸው። ሶ ፐብሊክ ፓርትነሮች አሉን እንደ ሚኒስትሪ ኦፍ አግሪካልቸር ኤቲያ የመሳሰሉ ዴቨሎፕመንት ፓርትነሮች አሉን፣ ፕራይቬት ሴክተር ፓርትነሮች አሉን። ፕራይቬት ሴክተር ፓርትነር ውስጥ እንዲሰፋ የምንፈልገው አዳዲስ የሚመጡ ስታርታፖች ናቸው። አዳዲስ የሚመጡ ስታርታፖች ከአይዲያ ወደ ፕራክቲስ እንዲሄዱ ሃንድ ኦን ኤክስፒሪየንስ ያስፈልጋቸዋል። በብዛት ቢሮ ውስጥ በሚፈጠሩ አይዲያዎች፣ ፎርሙሌት በሚደረጉ ቢዝነስ ሞዴሎች ስታርታፖች ቀጥታ ፋርመርን ሄደው ኢንካውንተር ሲያደርጉ አዲስ ሪያሊቲ ነው የሚያገኙት። ሶ ሁሌኛ ስታርታፖችን ስናገኝ የምንመክረው ምንድን ነው ሪያሊቲውን አይዲያ ፎርሙሌሽን ላይ ሄደው ቼክ እንዲያደርጉ ነው። ካራክተሮቻችን ሞር ውመን እንዲሆኑ ነው እየሰራን የነበረው። ኤግዛምፕል ሰጥሽ ፀሐይ የምትባል ካራክተር አለችን። ሶ ፀሐይ አንድ ዲቨሎፕመንት ኤጀንት ነች። ሶ ደ ሆል ወረዳውን እሷ ነች ሊድ የምታደርገው እና ሶ ውመንስ ምን ያክል ከፐብል እንደሆኑ ኢቨን አግሪካልቸር ላይ ስፔሻሊ ደግሞ ከኮሚኒቲ ጋር ምን ያክል ተባብረው መስራት እንደሚችሉ የሚያሳይ ተጨማሪ የሆኑ ሞጁሎች አሉን። ሶ ሜን ካራክተሮቻችን እነሱ እናደርጋቸዋል ሲናሪዮ ላይ ስንጠቀም። አቫተር እንደ አቫተር ነው የምናያቸው።
ሶ ሌሎች ዲዎች ሲያዩ ፀሐይን ስለመርዳት ነው የሚያስቡት። ሶ ፀሐይ እየሰራች ያለችውን ነገር ነው የሚያስቡት እና ሶ ውመንስ ኢን ፓወርስ የሚለውንም ነገር አንድም እሱን ለማሳየት ጥረናል። ሴቶችን በተመለከተ እንግዲህ እኛ እንደ ድርጅት ያለን አቋም ሲግኒፊካንት ፖርሽን ወይም ከ70% በላይ የግብርና ስራ የሚሰራው በሴቶች ነው። ሶ በስልጠናዎቻችን በተለያዩ በምናደርገው እንቅስቃሴ አትሊስት 50%ዎቹ ሴቶች እንዲሆኑ እንሞክራለን። ብዙ ጊዜ እዛ ደረጃ ላይ ለመድረስ እንቸገራለን፣ ግራውንድ ላይ ባሉ ካልቸርና ሌሎች ባሪየሮችን በተመለከተ ግን ሴት ኤጀንቶቻችን ብዙ ሴት ገበሬ ጋር እንዲደርሱ እንሞክራለን። በፕሮግራማችን ላይ ያሉ የተለያዩ አግሪቴክ ላይ የተሰማሩ ስታርታፖች አሉና ማንኛውም ማህበረሰብ ላይ ይሄ ስራ ይመለከተኛል የሚል አብሮ መስራት የሚፈልግ ድርጅቶች፣ ተቋማት ካሉ የሚመለከቱ አካላት ካሉ ከኛ ጋር አብረው ለመስራት ይችላሉ። ላይክ እነዚህ ስታርታፖች ለማግኘት ማለት ነው። ብዙ መስራት ሀሳብ ያለኝ ነገሮች አሉ። ከመሽሩም ጀምሮ ከፖልተሪ ፋርም ራሱ ብዙ ነገር መስራት ይቻላል። ባዮጋዝ መስራት ይቻላል። ፈርታይሌት መስራት ይቻላል። ይሄ ሪያሊቲ ቴክኖሎጂ ሊያቀለው ይችላል። በተለይ ኢንፎርምድ መሆን እኛ ምናልባት እዚህ አግሪካልቸር 10 ዓመት ፈጅተናል፣ አሁን እዚህ ደርሰናል። ከኛ ቀጥሎ የመጣው 10 ዓመት መፍጀት የለበትም። ሶ አይ ቲንክ ማንም ሰው መጥቶ ልምዳችንን ማወቅ፣ መስማት፣ መማር የሚፈልግ ካለ we are always happy to collaborate። አግሪካልቸር በባህሪው ሲነርጃይዝ መደረግ የሚችል እንጂ ኮምፒቲቲቭ ሴክተር አይደለም፣ ኮምፒት የሚደረግበት ሴክተር አይደለም። ኮላቦሬሽኑን በደንብ እንፈልገዋለን ቢካዝ ለብቻችን የምንፈጥረው ለውጥ ስለሌለ ሁላችንም ግን አንድ ላይ ሆነን ግብርናው ላይ የሆነ አስተዋጽኦ ማድረግ እንችላለን ብዬ አስባለሁ። ኦርቢት ኢኖቬሽን ሀብ ከ12 በላይ ከተሞች ሪጅን ከተሞች ላይ ሄደናል። ከዚህም በኋላ የተለያዩ ሪጅኖች ላይ ፎከስ አድርገን ነው የምንሰራው። ሶ ሪጅን ላይ ያላችሁ ኤኒ ስታርታፕ አይዲያ ያላችሁ አግሪካልቸር ሴክተር ላይ ሊሆን ይችላል፣ ቴክኖሎጂ ላይ ኤኒ ሴክተር ላይ ያላችሁ ሶሻል ሚዲያ ላይ በምናወጣቸው ኮላውት አፕላይ በማድረግ የፕሮግራሙ ተሳታፊ መሆን ትችላላችሁ። በዚህ ላይ ከዩኒቨርሲቲም ተመርቀው መስራት ለሚፈልጉ ሰዎች በራችን ክፍት ነው፣ አብረን መስራት እንችላለን እና ካምፓኒዎችም ካሉ ደግሞ በትስስር በፕላትፎርሞች መገናኘት እንችላለን እና ይሄ ነው። አመሰግናለሁ። እኛ ያለን ከ17 ሚሊዮን በላይ ሃውስሆልድ ነው ያለን። ቅድም 310 ሺህ ፋርመር ደረስን ስንል ለቁጥር መጥራት የሚያስቸግር ከ1% በታች ነው ገና። ስለዚህ the problem is big ዲፕ ዳይቭ የሆነ ቻሌንጅ ነው ያለው። ስለዚህ being alone is a risk። ሶ ሌላም ሰው መጥቶ እዚህ ሴክተር ውስጥ ጆይን ቢያደርግ የኛን ሰፖርት ቢጠይቅ we are happy ለማለት ነው። All right.